አንዳንድ ዛፍ ከሩቅ አይታችሁት ስትሄዱ ፍሬ ያለው መስሏችሁ በሀገራችን ሾላ የሚባል ትልቅ ዛፍ አለ። እሱን አይተው ሄደው ለመብላት ቁጭ ሲሉ ምንም አይነት ፍሬ የሌለው ሆኖ ያገኙታል። ቢያንስ ግን ባንዱ ይጠቀማሉ። በጥላው ተጠልለው አርፈው ውሃ ተጎጭተው ይነሳሉ። የድንግል ዛፍነት ከዚህ ይለያል ወዳጅ። የድንግል ዛፍነት እንደ ቅጠል መጠለያነት አማላጅነቷ መጠለያ ነው። እንደ ምግብ ፍሬው ምግብ እንደሚሆነ ምግብን ያመጣች የምግብ መሶብ ናት። ይችንን እናት የዓለም ቤዛ ዓለም ቤዛዊተ ዓለም ማለት የዓለም ቤዛ ማለት ነው። ዓለም ማለት ደግሞ ማን ነው? ሰው ነው። ዓለም የሚባል ማን ነው? በዮሐንስ ወንጌል ምዕራፍ 1 ላይ ስናነብ እኮ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን እንዲሁ ምን ብሎታልና ምን ብሎታል? ወዶታል ማለት ዛፉን፣ ቅጠሉን፣ ባህር ዛፉን አይደለም። ዓለሙን ወዶታል ማለት ሰውን ወዶታል ማለት ነው። ስለዚህ ቤዛዊተ ዓለም ካለ የዓለም መድኃኒት ነሽ ካለ ምን ማለት ነው? የሰው ምንድን ነሽ ማለት ነው? መድኃኒት ናት። አንድ ጥያቄ ልጠይቃችሁ፣ ትምህርቴን ላጠቃልል ነው። እመቤታችን አሁን ቆይ የታመመ ሰው ሐኪም ቤት ሄዶ ወይም ደግሞ ፋርማሲ ሄዶ መድኃኒት ሲገዛ ካርቶኑን ጨምሮ እንዳለ ነው ወይስ ምትዋጣዋን ነው የሚገዛ? ይችን ብቻ መልሱ። በደንብ አስተውሉ። የቱን ነው የምትገዙ? ምትዋጣዋን ነው ወይስ እንደታሸገ ነው? እግዚአብሔር ይመስገን እዚህ አካባቢ ሰው ታሞ አያውቅም። እንደው በሽታ ሊያደርግላችሁ ሐኪም ቤት ምን አያውቅም ማለት ነው። ንገሩኝ እንጂ ምትዋጣዋን ነው ወይስ እንደታሸገ ነው ነው ጥያቄው። እሺ ፋርማሲ ዶክተሩን ስትጠይቁት ምን ብላችሁ ነው የምትጠይቁት? መድኃኒት ስጠን አይደለ? እሺ ሲሰጣችሁ ምን ብሎ ነው የሚሰጣችሁ? መድኃኒት ብሎ አይደለ? ምን ካርቶኑንና መድኃኒቱን ብላችሁ ነው የምትጠሩ ወይስ ደግሞ መድኃኒት ብላችሁ ነው የምትጠሩ? አሁን መድኃኒት የያዘው ማን ነው? እቃው ነው አይደል? እንደው ብታልፍ የኔና የእናንተ እናት እዚህ ፋርማሲ ዋጋ ያለ አቅማችን ጨምሮ ከሚሸጠው መድኃኒት የሚያል መድኃኒት ካለ ጌታዬን የተሸከመች ጌታዬን የወለደች ንጽሐ ድንግልናዋ ያላደፈባት ንጽሐ ባሪያዋ ያላደፈ ንጽሕት ዘር ሰማይና ምድር የማይችሉት ጌታ የቻለች ከሰማይ የነጻች ከመላእክት የበለጠች ከፍጥረት ሁሉ በላይ የሆነች ድንግል እንደው ብታልስ እንደው መድኃኒት ስጠኝ ብለን ካርቶኑን ጨምረን መድኃኒት ብለን ከጠራ ነው ይህንና የእናንተን እናት የዓለም መድኃኒት ብንላት ምን ያንስባታል? ክብር ይግባትና ያንስባታል። አሁን በዚህ ወቅት አሁን ስለ እመቤታችን የተነገረውን ያህል መቼም የተነገረ አይመስለኝም። ለምን እና አንዳንዴ ቃላት መኖሩ ጥሩ አይደለም። መጻሕፍት ሁሉ ያልተነበቡ መጻሕፍት እንዲጻፉ ምን ነው እንዲነበቡ እንዲተረጎሙ እየተደረጉ ነው። ክብር ይግባትና እናታችን ንጽሕት ክብርት ድንግል ማርያም ጠላት ሳይቀር የሚፈራት የሚንቀጠቀጥላት ዲያብሎስ እኔና እናንተን ማሸነፍ የሚችለው መቼ ነው ካላችሁ ድንግል ማርያምን ማስረሳት ከቻለ ብቻ ነው። ግን እንረሳታለን እንዴ? ይላታል ሰሎሞን ክርስቶስ ተንሥአ እሙታን ማርያም ማርያም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የተሸከመችህ ማኅፀን የተባረከች ናት። በመስኪ ሁላችሁ ድንች የጎረሰ ሕፃን ነው ትመስሉ ስትናገሩ። የተሸከመችህ ማኅፀን የተባረከች ናት። የሉቃስ ወንጌል ምዕራፍ 11 ቁጥር 27 የትምህርታችን መነሻ ነው። ክቡር መምህራችን መጋቤ ሃይማኖት መምህር ተክለአብ የሁለቱም ካቴድራል ስብከተ ወንጌል ኃላፊ፣ ክቡራን መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ ዘማሪያት፣ የሰንበት ትምህርት ቤት ወጣቶች፣ ተናግራችሁ የምትሰሙ አስታርቃችሁ የምታስማሙ አባቶችና እናቶች፣ ሰርታችሁ የምታለሙ ሩጣችሁ የምትቀድሙ ወጣቶች እህቶችና ወንድሞች፣ መንግስቱን ምሳሌ አድርጎ ያስተማረባችሁ ንጽሐ ጠባይ ያላደፈባችሁ ሕፃናት ጭምር በሥላሴ ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ?
በቸርነቱ የጠበቀን በመግቦቱ ያልተለየን እኛ ከማናውቀው እሱ ከሚያውቀው መከራ ጠብቆ ድቅድቁን ጨለማ አርቆ በሰላም ስንመላለስ እንድንውል አድርጎ ለዚህ ሰዓት ያደረሰን አምላካችን ክብር ምስጋና ይድረሰው። አምላካችሁን በሆዳችሁ ሳይሆን በልባችሁ የምትወዱት በደንብ አመስግኑት እስኪ። አምላክን ያየንባት የተቀማነው ርስት እየተመለሰባት እመተዋህዶ ክብረ ተዋህዶ የጳጳሳቱ የመነኮሳቱ የካህናቱ የሊቃውንቱ የዲያቆናቱ የልብሳቸው ጌጥ የአንደበታቸው ፈርጥ ይልቁንም የተዘጋው ገነት እንዲከፈት ምክንያት የሆነችን እሷ ናት። ክርስቶስን ወልዳ ክርስቲያን ያሰኘችን እማ አምላክ ወላዲተ አምላክ ቤዛዊተ ዓለም ክብር ምስጋና ለስም አጠራሯ ይሁንልን። እሺ እመቤቴን ስለምትወዷት በደንብ አጨበጨባችሁ፣ ጥሩ ነው። ቤተ ክርስቲያንን ደግሞ የምትወዷት በደንብ አድርጋችሁ አጨብጭቡ። እግዚአብሔር በረዳን መጠን ለሊቃውንቱ ምስጢርን የገለጠ እኔ ቁሜ እናንተ ተቀምጣችሁ እንዲያስተምረን መልካም ፈቃዱ ይሆንልን። መድረክ ላይ ስንቆም እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ፣ በአውደ ምሕረቱ ስትቀመጡ እንደ ጽድቃችሁ ብዛት ሳይሆን እንደ ቸርነቱ ነውና በእውነት ክፉ በደላችንን ሳይመለከት የሚረባንን እንዲያስተምረን በጎ ፈቃዱ ይሆንልን። እዛ በሩ ላይ ግን እንዲሁ አንተ አስተምር እንጂ ፕሮግራም መራ አልተባለም ካላላችሁ እንዲሁ በሩን ለቀቅ አድርጋችሁ ወደዚህ መጥታችሁ ወጣቶች በሩን ለቀቅ ብታደርጉላቸው በጣም በጎ ሀሳብ። በሩ ላይ ያላችሁ ወደዚህ ነው የምትጠባበቁት። ማን አሁን ልግባ ልቅር እያለ እኮ ነው። ስጋ አለውጣ ዝም ለዚያ ጓደኞች እየጠበቁ ነው። አንዳንድ እንበል እያሉ ነው ይላል። መንፈስ ደግሞ የለም ገባ እና የእመቤቴን ፍቅር ስማ እያሉ ሁለቱ ሙግት ላይ ነው ያለው። ማን ያሸንፍ? እስኪ ነፍስ ታሸንፍ ምትሉ ገባ ወደዚህ ይቺ ጊዜ ለእመቤቴ ምስጢሯን ልስማ እግዚአብሔር ያስተምር የምትሉ ወደዚህ ቀረብ ብሉና በሩን ለቀቅ ብታደርጉላቸው ተሳልመው ለሚሄዱ ለቸኮሉት ይሆናልና ይሄንን ቃል የተሸከመች ማኅፀን የተባረከች ናት በሉ። ሁላችሁ ድምፃችሁ ከፍ አድርጋችሁ የተሸከመች ማኅፀን የተባረከች ናት፣ የጠባቸው ጡቶች የተባረኩ ናቸው። የሉቃስ ወንጌል ምዕራፍ 11 ቁጥር 27 ብፅዕት ከርስ እንተ ጾረተከ ወብፅዋት አጥባት ለሐፀናከ። የተሸከመችህ ማኅፀን የተባረከች ናት፣ የጠባቸውን ጡቶች ያሳደጉን ጡቶች የተባረኩ ንዑዳት ክቡራት ናቸው። ይህንን ቃል የመዘገበልን ታላቁ ሐዋርያ ቅዱስ ሉቃስ ነው። ይህንን ቃል የተናገረች አንዲት ምንም እንኳን አመጣጧ ክፋት የሚመስል አመጣጥ ቢሆንም ክርስቶስ ሐሳቧን በበጎነት የተቀበለላት ከሕዝቡ መካከል ክርስቶስ ከሚያደርጋቸው ታምራቶች የተነሳ ልቧ በአድናቆት የተነካ አንዲት ሴት የተናገረችው ነው። የትምህርታችን መሰረታዊ ሐሳብ እመቤታችን ላይ ያጠነጠነ ወይም ያተኮረ ይሆናል። እንግዲህ የተሸከመችው ማኅፀን የተባረከች ናት። የሉቃስ ወንጌል ብዙ ጊዜ በሊቃውንቱ አነጋገር የሴቶች ወንጌል ተብሎ ይጠራል። የማን ወንጌል ይባላል? የሴቶች ወንጌል። ለምንድን መሰላችሁ? የሴቶች ወንጌል ማለት በብዛት የሴቶችን ታሪክ መዝግቦ የምናገኘው ቅዱስ ሉቃስ ነው። ሉቃስ ገና ሲጀምር
ይልቁንም ደግሞ በችግር ምክንያት ሲያለቅሱ የነበሩ ሴቶችን ታሪክ በብዛት ይጽፋል ሉቃስ። ኤልሳቤጥን ስንመለከታት ልጅ በማጣት ለዘመናት አዝና ተክዛ ትኖር የነበረች ሴት ናት። መዝግቧት የምናገኘው የወንጌሉ መጀመሪያ ያደረጋት ይችን ችግረኛ ሴት ነው። ከዛም ቀጥሎ ከሉቃስ ቀጥሎ የምንመለከት የሚያጽናና ዓለምን የሚያጽናናው አጥቶ 5500 ዘመን ሙሉ ሲያለቅስ የኖረውን ዓለም የሰው ልጅ ነው እንዲታበስ ምክንያት የሆነች ድንግልን ደግሞ አስቀጥሎ ይተርካታል። እንዲህ እያለ የሴቶችን ታሪክ በብዛት ይጽፋል። ስለዚህ አባቶቻችን የሴቶች ወንጌል ብለው ይጠሩታል ማለት ነው። በሌላ አነጋገር የሴቶች ወንጌል ማለት የርኅራኄ ወንጌል ማለት ነው። ሌሎች ወንጌሎች ላይ ወይም ከሌሎች ወንጌላውያን ላይ ርኅራኄ የለም ማለት አይደለም። ነገር ግን የክርስቶስ በጣም እና በጣም የሚገርመው ታሪክ በመጨረሻዋ ሰዓት ላይ እንኳን እባክህ ጌታዬ ይቅር በለኝ በድያለሁ ሲል መስቀል ላይ ሆኖ ዛሬ ከኔ ጋር በገነት ትኖራለህ። ከዚህ ቃል የበለጠ የሚገርም ቃል የለም። ሲያሳድድ የነበረው እጁ በሰው ደም ጨቂቶ የነበረውን ሰው በሰከንድ ንስሐ ይቅር ብያለሁ የሚል ቃል የተሰማ በሉቃስ ወንጌል ምዕራፍ 23 ላይ የማላይ ብለን የምንጠራው። ስለዚህ የቸርነት ወንጌል ራሷ ቸርነት ናት። ነገር ግን የሉቃስ ወንጌል ሴቶች ልባቸው ሩሮች እንደሆነ ሁሉ በብዛት ደግሞ ሩሯት የተባሉ የሴቶች ወንጌል፣ የሴቶች ታሪክ፣ የሴቶች ጉዳይ ተጽፎ የሚገኝ በዚህ ስለሆነ የሴቶች ወንጌል ብለው ሊቃውንቱ ጠርተውታል። ከዛ መካከል አንዱ ቅድም ያነሳሁላችሁ የሉቃስ ወንጌል ምዕራፍ 11 ቁጥር 26 ጀምራችሁ ስታነቡ እንዲህ ይላል፣ ከሕዝቡ መካከል አንዲት ሴት ተነሳችና ይላል። ከማን መካከል? በማርያም የምትወዷት በሙሉ ስጠይቃችሁ እንድትመልሱልኝ። ከማን መካከል? ከሕዝቡ መካከል አንዲት ሴት ተነሳች አለ ሉቃስ። ከዛ ወደ ክርስቶስ ቀረብ አለች አለ። ለምንድን ነው የቀረበችው? ክርስቶስ ሲሰራው የነበረ ስራ ያደረጋቸው ታምራቶች ከህሊና በላይ ሆነው ረቀው መጥቀው ከህሊናዋ በላይ ቢሆኑ ክርስቶስን አድንቃ መጨረስ ቢያቅታት ቅድም እንዳልኋችሁ አመጣጧ ሌላ ተልእኮ አለው። ተልእኮውን ትተን በጎውን ነገር እናስብ። መተርጉማን በብዙ ይተረጉሙታል። ይህች ሴት ለክፋትን መጣለች ብለው መተርጉማኑ ይተረጉሙላታል። ግን እኛ በጎውን ብቻ እንስማ። ምክንያቱም አንዳንዴ የጠላት ምስክርነት ደግሞ አስተማማኝ ነው ይላሉ ሊቃውንቱ። እስመ ስምዐ ጸር ውእቱ፣ ከወዳጅ ምስክርነት ይልቅ የጠላት ምስክርነት የታመነ ነው ይላል። ስለዚህ ከሕዝቡ መካከል ተነሳችና ኢየሱስ ክርስቶስ ሲያደርጋቸው ያየ ከደረቅ ግንባር ላይ ዓይን ሲፈጥር አየች። የዮሐንስ ወንጌል ምዕራፍ 9 38 ዓመት ሙሉ በአልጋ ቁራኛ ተይዞ የነበረውን ሰው አልጋን ተሸክመህ ሂድ ብሎ በቃል ብቻ ሲፈውስ አየች። የዮሐንስ ወንጌል ምዕራፍ 5 ስታነቡ ቀጠለ። የ4 ቀን ሬሳ አልዓዛርን በስሙ ጠርቶ ስሙ አዳኝ የሆነው አምላካችን ኢየሱስ ክርስቶስ አልዓዛር ና ከመቃብር ውጣ ብሎ ሙት ሲያስነሳ ተመለከተች። ገረማት። አልጋን ተሸክመህ ሂድ ብሎ መፈወስ፣ ከደረቅ ግንባር ላይ ዓይን መፍጠር፣ ከሞተ 4 ቀን የሆነውን ሰው ተነስና ተመላለስ ብሎ ማዘዝ፣ ከዚህ የበለጠ ምን የሚያስደንቅ ነገር አለ? 5 እንጀራ 2 ዓሣ አበርክቶ 5000 ሕዝብ መመገብ፣ ከዚህ የበለጠ ምን የሚያስደንቅ ነገር አለ? ከሀብታሞች ላይ ታደንቃለች። ሀብታሞችን አይታ አድንቃ ቤቴ የገሌ ቤት ድግሱ ብላ እንዳታደንቅ በ2 ዓሣና በ5 እንጀራ 5000 ሕዝብ የሚመግብ ጌታ ተመለከተች። ጥሩ ዶክተሮችን አየች። እነዚያ አንዳንዴ ተንፍሱ ይላሉ፣ አንዳንዴ ምንህን ያማል ብለው ይጠይቃሉ። እንደ ጊዜ ግብሩ እንደ ሁኔታው የሕመማችን ጉዳይ ያጠናሉ።
አንዳንዴም ደግሞ ህመሙንም ካገኙት ከገንዘብ አቅም የተነሳ ትተን እንሄዳለን፣ ወደ ሞት ልንጓዝ እንችላለን። እነዚህም ይደነቃሉ። ዶክተርማ ማለት እንደገሌ ነው፣ በሽታ ያገኛል እሱ ነው ብለን እናደንቃቸዋለን ዶክተሮችን። ዝም ብሎ ምንህን ነው የሚያምህ ሳይል፣ በዚህ በኩል ተኛ ሳይል፣ እንዲህ አድርግ ሳይል አልጋ ተሸከምና ሄድ 38 ዓመት ሙሉ የተሸከመችህን አልጋ ውለታዋን መልስላትና ተሸከማት የሚል ጌታ ስታይ እንዴት አታደንቅ? ገረማት ገርሟት የአግራሞቷ የአድናቆቷ ማጠቃለያ ግን እንዲህ አለች፣ አንተማ አንተ ነህ፣ ትንቢተ ነቢያት ተነግሮልሃል፣ መጻሕፍት ስላንተ ብዙ ብለዋል፣ አምላክ ነህ። እኔ ግን የሚገርመኝ ካንተ ይልቅ አንተን የተሸከመች ማኅፀን ናት አለች። አንተን የተሸከመች ማኅፀን የተባረከች ናት። አሁን ልብ በሉ፣ ማርያም ብላ አልጠራቻትም በስሟ። ጌታን የተሸከመችው ማናት? በእመቤቴ ነገር ማናት? እመቤታችን ቅድስት ድንግል ማርያም ናት። ግን እቺ ሴት አንተን የተሸከመች ማኅፀን የተባረከች ናት። በዚህ ብቻ ያቆመች እንዳይመስላችሁ፣ የጠባሃቸው ጡቶችም የተባረኩ ናቸው። አንተን ያሳደጉ አሳዳጊውን ያሳደጉ ፈጣሪያቸው የፈጠርሃቸውን የጠባሃቸው አንተ እነዚያ ጡቶች የተባረኩ ናቸው አለችና በሕዝቡ መካከል ለእመቤታችን ምስክርነትን ስትሰጥ ክርስቶስ እንዲህ ብሎ መለሰላት። ክርስቶስ እውነት ነው፣ ብፁዓን የሚባሉ ግን አለ፣ ብፁዓን የሚባሉ ትእዛዜን የሚጠብቁ እኔ የምላቸውን የሚሰሙ ናቸው። ይህን ማለቱ አመጣጧ በአንድ በኩል ክፋት ያለበት ስለነበረ ነው። ይህንን ካለ አንተን የተሸከመች ማኅፀን የተባረከች ናት። ምክንያቱም ደግሞ ነቢያት ስለዚች ማኅፀን ስለዚች እናት ስላንተ ብዙ ብለዋል እያለን እመቤታችንን ጠላት የምትመስል ሴት እንኳን መጣ ድንግል ማርያምን ታመሰግናት ነበረ። ስለዚህ አንተን የተሸከመች ማኅፀን የተባረከች ናት የተባለች ድንግል ማርያም የተባረከች ማሰኛት ምንድን ነው? ታስታውሱ ከሆነ አንዳንዴ አባታችን ሆይ ስንጸልይ እመቤታችን ቅድስት ድንግል ማርያምን ደግሞ ስናመሰግን ምን እንላለን? ከሴቶች ተለይተሽ አንቺ ምንድን ነሽ ነው እንላለን። ኢየሱስ ክርስቶስን ደግሞ ምን እንለዋለን? አንቺ የማኅፀንሽ ፍሬ ምንድን ነው? ምንድን ነው? አዎ እመቤታችን ምንድን ናት? የተባረከች። ልጇ ደግሞ ምንድን ነው? ቡሩክ። ልብ በሉ፣ እመቤታችን የተባረከች ናት። ልጇ ደግሞ ምንድን ነው? ቡሩክ ነው። የተባረከ ነው ሳይሆን ቡሩክ ነው። የተባረክሽ ነሽ ካለ ማን ባርኳታል? ማን ባርኳታል? እግዚአብሔር። እግዚአብሔርን ግን ይባርከዋል አለው። ራሱ ቡሩክ ነው። ለምን መሰላችሁ? የተመሰገንሽ ነሽ፣ የተመረጥሽ ነሽ፣ የተወደድሽ ነሽ፣ ለክብር የተዘጋጀሽ ነሽ፣ ክብርት ነሽ ስንል አክባሪዋ ቡሩክ እግዚአብሔር ነው። ነገር ግን አንቺ ከሴቶች መካከል የተባረክሽ ነሽ ስንል እመቤታችን ድንግል ማርያምን ምክንያት ስላለን ነው። አንተን የተሸከመች ማኅፀን የተባረከች ናት ማለት ነቢያት ትንቢት ተናግረውላታል። ምንነቷን የዓለም የድኅነት ቤዛዊተ ዓለም የዓለም የድኅነት ምክንያት መሆኗል። አንድ ሁለት ምሳሌ ብቻ እናንሳ። እመቤታችን ቅድስት ድንግል ማርያምን አንዳንዴ ምዕመናን ቀና ብላችሁ ሰማዩን ተመልከቱት። አሁን ሁለት አይነት ሰማይ ይታየናል። አንደኛው ንጹሕ ሰማይ ነው፣ ሁለተኛው ጥቁር ነው። ጥቁሩ ምን ቋጥሯል? ዝናብ ቋጥሯል። ንጹሕ ምን አለው? ምንም የለው። ልብ በሉ፣ ሁለቱንም እንዲያውም አንድ ሊቅ ሰማይ የእመቤታችን ምሳሌ ነው አለ። ንጹሕ ሰማይ ምንም የሌለው እንደ ጥሪት ብሎ የሚታየው ንጽሕናዋን ቅድስናዋን የዚህ ዓለም ኃጢአት የሌለባት መሆኗን ያሳያል አለ። ጥቁሩ ደግሞ ደመናው ስናየው ደግሞ ጠቁሮ ይታያል። ይህም የእመቤታችን ነው። ለካ ከምድር በላይ ያለው ሁሉ ጠቅላላ የእመቤታችን ሀብት ነው። ምዕመን ሰማይ የማን ሀብት ነው? የእመቤታችን። ደመና የማን ሀብት ነው?
የእመቤታችን። ለምን? ዝናብ የቋጠረው ደመና ዝናቡ ጌታችን ኢየሱስ ክርስቶስ ነው። ደመናው ደግሞ እመቤታችን ናት። ዝናብ የቋጠረውን ደመና በመጽሐፈ ኢዮብ ምዕራፍ 28 ቁጥር 26 ላይ እንዲህ ይላል፣ ያዕቁባየ በደመና ወይሰጠጥ ደመናሁ በታሕቲሁ። እግዚአብሔር ውሃን ከውቅያኖስ ይጠልቅና ያን በደመና ቋጥሮ ወደ ላይ ወያዕርጎ ሰማየ ወደ ላይ ያሳርገዋል። ወያወርዱ መሬተን ዘፈቀደ ከዛ ደግሞ በፈለገበት ቦታ ላይ ያርከፈክፈዋል አለ። ከውቅያኖስ ጠልቆ አሁን ውቅያኖስ የሚገኘው በዚህ ዓለም ነው አይደለም? አይደለም? በዚህ ዓለም ነው የሚገኘው። በዚህ ዓለም ያለውን ውቅያኖስ ይጠልቅና ወደ ላይ ያሳርገዋል አለ። ዝናብ ውሃው አሁን ምን ማለት መሰላችሁ? የሚቀደው በደመና ነው። ውሃው የሚቀደው በደመና ነው። አሁን እኔና እናንተ በጀሪካ በታንከር በምን ውሃ እናጠራቅማለን። ነገር ግን ክርስቶስ እኛ ያጠራቀምነው ውሃ በአንድም በሌላ እየተቀደደ ይደፋብናል። ክርስቶስ ግን በደመና ይጠልቅና ወደ ላይ ያሳርገዋል አለ። ውሃውን እኮ እንዲህ አድርጎ ደግሞ ከፈለገበት ቦታ ላይ ያርከፈክፈዋል። አንድ ጥያቄ ልጠይቃችሁ። ዝናብ ከሰማይ ነው ከመሬት ነው? ከሰማይ ነው ከመሬት ነው? እዛ አካባቢ ያለው ድምፁ አይሰማም። ሰው በሁለት መንገድ ዝም ይላል። አንደኛ በጣም ሲጠግም፣ አንደኛ በጣም ሲርበው። እናንተ ከየትኛው ወገን ናችሁ? ከረሃብተኛ ወይስ ከጥጋበኛ? ሁለቱንም አያደርጋችሁ መድኃኒዓለም በመካከል ነው። እና ዝናብ ከላይ ነው ከታች ነው እያሏችሁ ያሉት ከየት ነው የሚሰጠው? ከሁለቱም ነው። ቅድም ያሏችሁ የምታዩት ጥቁር ደመና ቀላ ብላችሁ የምታዩት ደመና በሙሉ ዝናብ ቋጥሯል። ግን ከየት የተቀዳ ነው? ከመሬት የተቀዳ ነው። የሚነግረን ይሄን ነው። ውሃውን በደመና ይቀዳዋል አለ እግዚአብሔር። ወይሰጠጥ ደመናው በታሕቲሁ። ደመናው ግን ያለ ጊዜው አይፈታም፣ አይርከፈከፍም። አሁን ይሄን የተቋጠረውን ደመና ስታዩት እግዚአብሔር በፈቃዱ ይወስድና ጊዜው አሁን አይደለም መዝነቢያው ካለ ልክ ይወስድና ውቅያኖስ ውስጥ እንደገና ያፈሰዋል። የኔና የእናንተ ጌታ። ስለዚህ ዝናብ በሰማይ በምድር ጸንቶ የሚኖረው አምላካችን እሱ ሲፈቅድ ዝናብ የሚቀዳ ከመሬት ነው ከውቅያኖስ እንጂ ከላይ ያለው ጌታ ያዘዋል እንጂ ዝናብ ከታች ወደ ላይ ሆኖ እንደገና የሚከፈከፈው። ስለዚህ ምን ለማለት ነው የመጣሁት? ደመና ውሃን ቋጥሮ እንደሚያርግ ሁሉ ማለት ነው መለኮትና ስጋ ተዋህደው። አሁን የምታዩት ደመና ወደ ላይ ሄዶ ምን ሆኗል አልኳችሁ? ዝናብ ቋጥሮ ተቀምጧል ወደ ላይ። ዝናቡ አይፈታም ወይም አይፈስም፣ እግዚአብሔር ሲፈቅድ ብቻ ነው። እመቤታችን ይሺ ደመናው አላት። ደመና ኤልያስ የተባለች ድንግል ማርያም የተመሰገነች የከበረች የተወደደች ለዓለም የድህነት ምክንያት የሆነች እናታችን ድንግል ማርያምን ኤልያስ መሶበ ወርቅ ይላታል፣ ኤልያስ ደመና ይላታል፣ ኤልሳ ማሰሮ ይላታል፣ ኢሳይያስ መጽሐፍ ይላታል። መጽሐፍ ማለት ሕይወት ማለት ነው። በትንቢተ ኢሳይያስ ምዕራፍ 11 ቁጥር 29 ላይ ምዕራፍ 29 ቁጥር 11 ላይ እንዲህ የሚል ቃል አለ። ምዕመናን አንተን የተሸከመች ማኅፀን የተባረከች ናት። ኢሳይያስ ወወሀብዎ መጽሐፈ ለእለ ያነብብ መጽሐፈ ለዛ ያነብብ መጽሐፈ፣ መጽሐፍን ማንበብ ለሚችል ሰው መጽሐፍን ሰጡት። ወይክለ አንብቦታ ለዛቲ መጽሐፍ፣ ነገር ግን ያ ሰው መጽሐፍ ማንበብ አልተቻለውም። ልብ በሉ፣ መጽሐፍ ማንበብ የሚያውቅ ሰው አለ። መጽሐፉን አንብብ ብለው ሰጡት፣ ግን መጽሐፉን ማንበብ አልቻለም። ለምን ሚለው ሲገጥ እስመ ሕትምት ይእቲ በእደ እግዚአብሔር፣ በእግዚአብሔር እጅ የታተመች ናትና ይላል። በማን እጅ የታተመች ናትና? በማን እጅ? እና አባቶቻችን እንዲህ ብለው ተረጎሙት ነው የምላቸው። ይችን የተባረከች ናት የተባለች እመቤታችንን መጽሐፍን ለሚያውቅ ማለት መጽሐፍን የሚያውቅ የተባለ ዮሴፍ ነው። መጽሐፍ የተባለች እመቤታችን ናት። መጽሐፍን ማንበብ ለሚያውቅ መጽሐፍን ሰጡት ማለት እንካ ጠብቃት ብለው ሰጡት ማለት ነው። ያችን መጽሐፍ ግን ማንበብ አልቻለም ማለት ደግሞ ዮሴፍ እንደምታውቁት ልጆች አሉት። ነገር ግን እመቤታችንን ጠብቅ፣ ይቺ
ይችን መጽሐፍ ይችን የሕይወት መጽሐፍ ተንከባከብ አገልግል ብለው ሲሰጡት ያችን መጽሐፍ ማንበብ ግን አልቻለም። ለምን? በእግዚአብሔር እጅ የታተመች ናትና የተዘጋች ናትና ማለት ንጽሐ ድንግልናዋ ለዘላለም የሆነች ይልቁንም ደግሞ መድኃኒትን ጎትታ ያመጣች በንጽህና በቅድስና መድኃኒትን ስባ ያመጣች የእውነተኛ የመድኃኒት የቤዛ እናት ቤዛዊት ስለሆነ እሷን በዚህ ዓለም ግን አላወቃትም ማለት ነው። እንዴት አድርገው ሰጡት ካለኝ ይላል ኤራቅሊስ የተባለው ሊቅ ይህን ሲተረጉም እመቤታችን ቅድስት ድንግል ማርያም ወደ ዮሴፍ ቤት ከመሄዷ ቀድሞ ታስታውሳላችሁ። አንዳንዴ እኮ እግዚአብሔር ምዕመናን ጠላት ድንጋይ ሲወረውር እግዚአብሔር ዳቦ ያደርገዋል። ምን ያደርገዋል? ዳቦ። ጠላት ዱላ ሲወረውር እግዚአብሔር ምርኩዝ ያደርገዋል። እና እመቤታችን በንጽህና በቅድስና ያጌጠች መጽሐፍ ሆና በቤተ መቅደስ ከመላእክት ጋር ስትነጋገር ስትጨዋወት መላእክት እያገለገሏት እየዘመሩላት ሳለ 15 ዓመት ሲሆናት አይሁድ እንዲህ አሉ፣ ኧረ ይህች ሴት 15 ዓመቷ ሆነ፣ ከዚህ በኋላ ከቤተ መቅደስ ትውጣ አሉ። ታሪኩ እንደምታውቁት። በኋላ ግን እግዚአብሔር በራሱ ጥበብ እመቤታችን ድንግል ማርያምን አይሁድ በምቀኝነት ከቤተ መቅደስ ሲያስወጧት ለዮሴፍ በዘካርያስ አማካኝነት ለዮሴፍ እንድትሰጥ ዮሴፍ እንዲያገለግላት ሲያደርጉ እግዚአብሔር ሰዎች ከሰሩት መቅደስ እመቤታችንን ሲያስወጣት እግዚአብሔር ደግሞ ራሷን ቀይሮ ቤተ መቅደስ አደረጋት። ክብር ምስጋና ይድረሳት እናታችን ድንግል ማርያም። አሁን ልብ በሉ፣ ሰዎች ከየት አስወጣት አልኳችሁ? ከየት አስወጣት? በእመቤቴ ንገሩኝ። ከማን አስወጣት? ከቤተ መቅደስ። አሁን ልብ በሉ፣ ማን የሰራው ያን ቤተ መቅደስ? ሰው የሰራው። ሰዎች ከሰሩት ቤተ መቅደስ ማንን ያስወጣት? እመቤታችንን። የእግዚአብሔርን ሽልማት ተመልከቱ። እግዚአብሔር ደግሞ ሰዎች በክፋት አይሁድ በክፋት ሲያስወጣት ራሷን ምን አደረጋት? መቅደስ አደረጋት። አያችሁ? ይኸውላችሁ ሰው የጋገረላችሁን እንጀራ እናንተ ልትበሉት ስትሉ ሰው ሲያበላሽባችሁ እግዚአብሔር ይቀይርና ሰው ደረቅ እንጀራ ሊሰጣችሁ ከነበር ያ ሲበላሽ እግዚአብሔር ወጥ ይጨምርበታል ነው የምላችሁ። ከመቅደስ ሲያስወጣት ራሷን ምን አደረጋት? መቅደስ አደረጋት። እንዲህ ይላል ታላቁ ሊቅ ኤራቅሊስ በእውነት ይላል በሃይማኖተ አበው በዚህ በ49ኛ ምዕራፉ ላይ ተአምር ማለት ምንድን ነው? እግዚአብሔርን ተመልከተዋል። ተአምራት ምንድን ነው ብትላል እኔም እንዲህ እልሃለሁ፣ ያለ ዘር መፀነስ ምንድን ነው? የምታዋልድ ሳትናገር የምታዋልድ ሳትኖር ምን ሳይሰማት ማኅተመ ድንግልናም ሳይለወጥ መውለድስ ምንድን ነው? ድንግል እናት ስትሆን ማኅተመ ድንግልናም ሳይለወጥ ስትኖር ከዚህ የበለጠ ምን ታምር አለ? ዓይን ታምራት ማየት ካሰበ ከፈለገ እናቱን ተመልከት ልጇንም ታይባታለህ ይላል። ማንን ተመልከት? እናቱን ተመልከት። ማንን ታይባታለህ? እናቱን ካያት ልጇን ታይባታለህ። እራሷን መቅደስ አደረጋታል፣ መገልገያ። አሁን በእመቤታችን ላይ አንዳንድ ነገር ሲወረወር ይኸውላችሁ፣ በተለይ በዚህ ከአብይ ጾም ከገባ ጀምሮ በእመቤታችን ላይ የማይወረወር ድንጋይ የለም። ድንጋይ እና ክርስቶስ ምን እያደረገ እንደሆነ ታውቃላችሁ? የሚገባኝ ነው ነግራችሁ፣ እናንተ የገባችሁ ሌላ ሊሆን ይችላል። አሁን በዚህ በአብይ ጾም አካባቢ ክብር ይግባትና በነገረ ጥንተ አብሶ በዚህ በየቲክቶኩ የቲክቶክ አርበኛ ስለ እመቤታችን የሆነ ነገር ሲል ይሰማ ነበር አይደል? ትክክለኛ አይደል? እና ለካ ይኸውላችሁ ሰይጣን አንዳንዴ አዳምንና ሔዋንን አስታውሷቸውና ዲያብሎስ ምን ሰራ? እየሰማችሁ ነው ምዕመናን? ዲያብሎስ የሰራውን በደንብ አስተውሉ። ከክብር ከተዋረደ በኋላ አዳም ብቻውን ይህንን ምስጋና ከመላእክት ጋር ሊኖር ነው፣ እሱንም ጎትቼ እንደኔ ማወርዶ ነኝ አለና እውነትም ለጊዜው ተሳካለት። ተመልከቱ፣ አዳምን አስተሳተው። ከዛ ሲያሰስተው እግዚአብሔር ደግሞ ጠላት የወረወረበትን ድንጋይ ቸር ይቅር ባይ አምላክ ነውና ምን እንዳደረገው ታውቃላችሁ? አዳምን በጣለበት መንገድ ሊያነሳው ሲፈልግ አዳም አለው ጌታዬ፣ የኔና የእናንተ ንጉሥ መድኃኒዓለም አዳም። አሁን ዲያብሎስ ድል
ነስቷል፣ ወድቀሃል። ከዛ ደግሞ ንስሐ ገብተሃል። ዲያብሎስ ወድቆ ራስህንም አውድቋል፣ ጥሏል። ነገር ግን አለና አንተ አምላክነትን ሽተህ የእሱ ምክር ብትሰማ እውነቱን የተመኘውን አደርግልሃለሁ፣ የጸጋ አምላክ አደርግሃለሁ አለና ዲያብሎስ ጎትቶ ከገነት ቢያወጣው ክርስቶስ ግን አዳምን ሲመልሰው ምን አድርጎ መለሰው? አምላክ አድርጎ መለሰው። ክብር ምስጋና ለአምላካችን ይሁንልን። ምን አድርጎ መለሰው? ምን አድርጎ መለሰው? ደግሞ ቆራርጣችሁ ወስዳችሁ አዳም አምላክ አደረገው እንዳትሉ። አሁን እኮ በጣም እንዲሁ የሚገርመኝ አሁን ይላችሁ አንዳንዴ ሚዲያ እኮ እንዲሁ በጣም ይሄ ምንድን ነው አተላሰላው እኮ አንዳንዴ የሚያስተላልፍ በእውነት ደረገናውን አይመርጥም። ልክ የሆነ ሰው ሊከስ ሲፈልግ የሆነ ነገር ይቀረጭና ይቆርጥና ሙሉ ላይ ያስተላልፍ። አዳምን የምን አምላክ አደረገው? የጸጋ አምላክ አደረገው። ዲያብሎስ ሲጥለው እግዚአብሔር ሲመልሰው ግን አምላክ አድርጎ መልሰው፣ የጸጋ አምላክ አድርጎ እና እመቤታችንን በተለያየ እንዲህ ያለባት ጥንተ አብሶ አለባት። ክብር ይግባትና ዕዳ ከፋዬ እናቴ ድንግል ማርያም ጥንተ አብሶ አለባት የሚል አርበኛ አነበብሁ ባይ ጅላጅል ሲነሳ ትውልዱ ደግሞ የኔና የጌታዬ እናት የኔ እናቴ የሔዋን ተስፋዋ የሔዋን እናቷም ልጇም የአዳም እናቱ የአዳም ልጁ የዓለም ሁሉ እናት ድንግልማ ጥንተ አብሶ እንዲቀር ምክንያት ሆነች እንጂ ጥንተ አብሶ የማይልባት ማለት ነው። ወጣቱ ሊቃውንቱ ተነሱ። ይኸውላችሁ ጠላት ድንጋይ ሲወረውር ባለ ሾተሉ ይመዛል። ደግሞ ትውልዱ የወንጌል ሾተል የትርጓሜ ሾተል ይመዘዛል። በመሀል በዚህ በመጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ በጣም የሚገርመኝ ቃል አለ። እንዲህ ይላል ዕፀ ሕይወት እቲ ለእለ ይትመረወዝዋ ለሚመረኮዝባት በሉ እስኪ እዚህ አካባቢ ሰው ጠቅላላ አኩራፊ ነው ማለት ነው። እስኪ በሉ የሚመረኮዝባት የሕይወት ዛፍ ናት። ምን ለሚልባት ተመልከቱ። ምርኩዝ ለምን ይጠቅማል? ጭቃ ሲኖር እንዳያድጠን፣ እንቅፋት ሲኖር እንቅፋት እንዳይመታል፣ ውሻ ሲመጣ እንድንከላከልበት። የበትር ጥቅሙ ብዙ ነው። ከውሻው ከዲያብሎስ እንደ ውሻ ከሚከፈከፉ መናፍቃን እንዲሁም እንደ ጭቃ ሾህ ከውስጥ ሆነው ከሚወጉን የውስጥ ሾሆች የምንከለልባት ንጽሕት ክብርት ድንግል ማርያምን ሰሎሞን ምን አላት? በአብራኩ ይዞ የሕይወት ዛፍ ነሽ ይላታል። በሰሎሞን አብራክ ነበረች ንጽሕት ክብርት ድንግል ማርያም። ግን አንቺ ይላል የሱፍ አበባ ነሽ፣ በእሾህ መካከል የተገኘሽ ዘጸግየት ጽየ ማእከለ አስዋክ፣ በእሾህ መካከል የተገኘሽ እውነተኛ አበባ ነሽ። ስለዚህ ለአንቺ አለ የከበረ አንቺ ዛፍ ነሽ። በአንቺ ዛፍነት ደግሞ ፍሬ ይገኛል። ለሚመረኮዝብሽ የሕይወት ዛፍ ነሽ። ምርኩዝነትሽ ለዚህ ዓለም ብቻ አይደለም። ምርኩዝነትሽ ለጊዜው አይደለም። ምርኩዝነትሽ ከምድር ተተክለሽ ወደ ሰማይ የምታደርሽ ወደ ሰማይ መድረሻችን እውነተኛዋ የሕይወት ዛፍ አንቺ ነሽ አለ። ይህን ተቀበለና ደግሞ ቅዱስ ያሬድ ምን አላት መሰላችሁ? ሰሎሞን ምን አላት? ለሚመረኮዝባት ምን ሆኗታል? የሕይወት ምን ነሽ አላት? የሕይወት ዛፍ ነሽ። ልጇ ቅዱስ ያሬድ ደግሞ እንዲህ አላት። እውነት ነው ሰሎሞን አባት የዘመረላትማ እውነት ነው የሕይወት ዛፍ ናት አለና አንቀጸ ብርሃን ደግሞ ስታነቡ እንዲህ አለ። አንቲ ውእቱ እጽውሩ ካለ ደግሞ አንቺ የተባረክሽ እንጨት ነሽ አላት ቅዱስ ያሬድ ደግሞ በአንቀጸ ብርሃን። ዕፀ ሕይወት ወዕፀ መድኃኒት የሕይወት እንጨት ነሽ፣ የመድኃኒት እንጨት ነሽ አለ። እየንተ ዕፀ ሕይወት ዘውስተ ገነት በገነት የሚያማምሩ ብዙ እጽዋት አሉ። ብዙ አይነት ፍሬ ያላቸው እጽዋት አሉ። ከነዛ መካከል አንቺ የሚደርስብሽ የለም። በምድር የተተከልሽ እውነተኛ የሕይወት እንጨት አንቺ ነሽ። የተባረክሽ እንጨት አንቺ ነሽ። ፍሬ ያለብሽ እንጨት አንቺ ነሽ። መዓዛሽ የሚያምር እንጨት አንቺ ነሽ። ብዙ በዓለም ላይ ያሉ እጽዋት አሉ። አንዳንዱ ጠማማ ነው፣ አንዳንዱ ማይጠቅም ነው፣ አንዳንዱ ሲነኩት የሚጎዳ ነው፣ አንዳንዱ ለጥቅም ማይውል ነው። ያንቺ ዕፅነት ግን አለ ፍሬ ያለበት ፍሬኪኒ ፍሬ ሕይወቱ እቱ ፍሬሽም ደግሞ የሕይወት ፍሬ ነው። ወዘበላ እምኔሁ ሕይወተ ዘላለም ይሃዩ ከዚያ ከአንቺ በአንቺ ዕፅነት በአንቺ ዛፍነት የተገኘውን ፍሬ የሚበላ ደግሞ አለ የዘላለም ሕይወት አለው አለ። ምን አለው? ምን አለው? አንቺ የሕይወት ዛፍ ነሽ። በገነት የሚያማምሩ ብዙ እጽዋት አሉ። የገነት ዛፎች አንዱ ፍሬ ቢበሉት ይላሉ ሊቃውንቱ፣ በገነት ያለው ዛፍ
አንዱ ፍሬ ለ7 ቀን ይበቃል ይላሉ። ለስንት ቀን ይበቃል? ለስንት ቀን ይበቃል? በየት ያለው ዛፍ ነው እሱ? በገነት ድንግል ያፈራችሁ ፍሬ ለስንት ቀን ይበቃል? ኧረ ተው! ድንግል ያፈራችሁ ፍሬ ለስንት ቀን ይበቃል? ኧረ በእመቤቴ አልመለሳችሁትም። ያሬድ ምን አላልኳችሁ? ለዘለዓለም ነው እኮ ይውላችሁ። አሁን በገነት ያለው አንዱ ፍሬ ለስንት ቀን ይበቃል ያልኳችሁ? ለስንት ሰው? ለአንድ ሰው። ድንግል ያፈራችሁ ፍሬ ለስንት ሰው? ለስንት ሰው? ለሁሉ ነው። አንዱ ስለ ሁሉ ሞተ ማለት እኮ አንዱ ለሁሉ ምግብ ሆነ ማለት እኮ ያን ያመጣች ያሬድ እንዲህ አድርጎ ያመሰገናት። በእውነት አንቺ የተባረክሽ እንጨት ነሽ። ብዙ የተረገሙ ዛፎች አሉ፣ ብዙ ያልታደሉ እንጨቶች አሉ፣ ፍሬ ማያፈሩ እንቅፋት የሆኑ። አንቺ ግን የአንቺ ዛፍነት አንደኛ መጠለያ ይሆናል አለ ዛፍ። አንቺም ከኃጢአት ምንጠለልብሽ ነሽ። ገብቷችኋል አይደል? ይብላችሁ ካርቶኑ መድኃኒት ከጠራ ድንግልን መድኃኒት ብትላት ምንድን ነው? አፍ ቁርጥ ይላል። ውሃ ስጠይ አይደለም ብሎ እንደ ሃይላንድ ስንገዛ ውሃ ስጠይ ስንል ሃይላንዱን ጨምረን አይደል እንደምንገዛው ሃይላንዱን ተወውና እንላለን እናታ። በነገራችን ላይ ጥቅስ ማባከን እኮ አይጠበቅም። ካስተዋልን እኮ ምዕመን ሁሉም ነገር ልክ እነዚህ ቀላል ምሳሌዎች ናቸው። መድኃኒት ዮሐንስ አፈወርቅ ይላል እንዲሁም ኢንሪግ መድኃኒታነ መድኃኒታችንን አንተው ይልና 4 ነገሮችን ይተረጉማል። ወዳጅ መድኃኒት ያልሁ መጀመሪያ መድኃኒት ምትባል እመቤታችን ድንግል ማርያም ናት ይላል። ማናት ይላል? እመቤታችን ድንግል ማርያም ናት። መድኃኒትነቷ መድኃኒትን በማምጣቷ ነው አለ አንዷ። ሁለተኛው መድኃኒት ሲባል አማናዊው መድኃኒት በመድኃኒት እናት በኩል የመጣው አማናዊው ሥጋውን የቆረሰ ደሙን ያፈሰሰው መድኃኒዓለም ኢየሱስ ክርስቶስ ነው አለ። ሶስተኛው መድኃኒት የሚባል መስቀል ነው አለ። ማን ነው አለ? መስቀል መድኃኒት ነው አለ። ለምን ካል ጠላት ሲመጣ ገና መስቀል አሁን ለምሳሌ ስናማትብበት ሰይጣን ይሮጣል አይደል? ሊይዘን የነበረው ሰይጣን እኛ ስናማትብ ከራቀ አዳንን አይደል? ታደገን ማለት ነው። ስለዚህ መድኃኒት የሚባል መስቀል ኃይልነ እስኪ በሉ መስቀል ጽንዕነ መስቀል ቤዛነ ቀጥሉ እስኪ መስቀል አየና። ታዲያ መስቀል መድኃኒት ነው አይደለም? እመቤታችንስ መድኃኒት አይደለችም? ጌታችን ደግሞ መድኃኒቶችን የፈጠረ የባህሪ መድኃኒት ነው አይደለም? አራተኛው መድኃኒት የምትባል ማናት ካለ ቤተ ክርስቲያን ናት። ስንት መድኃኒቶች አሉ? አንዱ የባህሪ መድኃኒት የባህሪ ማንም የማይሰጠን ደግሞ መድኃኒቱ መድኃኒቶችን ደግሞ ጨምሮ ሰጠን። ዶክተር መድኃኒት ይሰጠናል እንጂ ራሱ መድኃኒት አይሆንም። ራሱ መድኃኒት የሆነው ክርስቶስ ግን ሌሎችን መድኃኒቶችን ጨምሮ ሰጠን። ምክንያት እንዲሆኑ ምክንያት ድህነት እንዲሆኑ መስቀል መድኃኒታችን፣ ድንግል መድኃኒታችን ናት። መስቀልን ከማወቃችን ቀድሞ ድንግልን ካላወቅናት ስለ መስቀል መናገር አንችልም። ስለ ድንግል ስለ መድኃኒዓለም ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ቤዛ ሆነ ለማለት የቤዛነት ቤዛዊት ዓለም ድንግል ማርያም ማወቅ ግድ ይላል። ይሄ ነው ከሴቶች መካከል አንተን የተሸከመች ማኅፀን የተባረከች ናት። ለምን? ሰማይና ምድር የማይችሉን ጌታ በንጽሕናዋ በቅድስናዋ ወጥታ ያመጣች። አባ ሕርያቆስ ያሉትን ሰምታችሁ የለም? እመቤት ያለ ብዙ ወዳቸው ሴቶች አሉ አለ፣ ብዙ ወዳቸው አባቶች አሉ፣ ግን የአንቺ ፍቅር ይለያል። ድንግል ሆይ አንቺን እንወድሻለን አለ። ምን እንልሻለን? ድንግል ሆይ ስለዚህ ነገር አለ። ስለዚህ ስለ የትኛው ካለኝ አለ አንቺ እነ ሳራን እንወዳቸዋለን፣ ሔዋንንም እንወዳታለን፣ ሌሎችም ሴቶች እንወዳቸዋለን። የወለደችኝን እናቴንም እወዳታለሁ፣ ግን ከአንቺ የምወድበት ከእነሱ ውድ የተለየ ነው አለ። ምክንያቱ ደግሞ ሌሎቹ እማማ ብትሰጠኝ የሚያልቀውን እንጀራ ነው፣ እማማ ብትሰጠኝ የሚያልቀውን መጠጥ ነው፣ እማማ ብታለብሰኝ የሚቀደደውን ልብስ ነው፣ እማማ ብታጫውተኝ የዘላለም ጨዋታ አይደለም፣ የሚያስደስት አይደለም፣ ቀጥሎ የሚያሳዝን ነው። አንቺ የሰጠሽን ምግብ ግን አለ ድንግል ሆይ ስለዚህ ነገር እንወድሻለን። እስመ ወለድኪነ ለመብላት ዘባማ
የዘላለም ምግብ ኢየሱስ ክርስቶስን ወልደሽልናልና ውስጤ ሕይወት ሰብአማ። አንዳንዴ እኮ ስለለመድነው ዝም ብሎ ተራ ይመስለናል። ሁሌ ስለምንሰማው እኔና እናንተ ታድለን ሁሌ እንሰማዋለን። ይህን መስማት ያቃታቸው ሰዎች ደግሞ ስንቶች አሉ መሰላችሁ? እውነተኛውን መጠጥ ስለወለድሽ እንወድሻለን። ከሌሎቹ ፍጥረታት በተለየ ድንግል የምንወድበት ምክንያቱ እኮ ይሄ ነው። ቤተ ክርስቲያን መድኃኒት ናት። ምን መድኃኒት ብቻ? ቤተ ክርስቲያን እነዚህ የተዘረዘሩ ክርስቶስን የምናገኝበት፣ ድንግልን የምናገኝበት፣ መስቀልን የምናገኝበት ሁሉ ሶስቱ መድኃኒቶች በቤተ ክርስቲያን መድኃኒትነት ደግሞ አንዱ ነው የሚገኙባት። ዋናዋ ደግሞ ሰብሳቢ የክርስቶስ አካሉ የክርስቶስ ልብሱ ድንግል ያለችበት የክርስቶስ ዋጋው ያ ሊቁ አባ ጊዮርጊስ ዘጋስጫ እንደነገረን መስቀል ዕፀ ሕይወት ዘይሰብቅ የዋርባይቱ አፍላግ መስቀል የሕይወት እንጨት ነው፣ ያም ደግሞ አራቱ አፍላጋት ሲያጠጡት የኖረ ነው ብሎ እንደነገረን መስቀልን የምናገኝበት እውነተኛ ምግብ ያለባት ቤተ ክርስቲያን መድኃኒት ትባላለች። በዚህ እንዳይገርማችሁ መስቀል የጨበጡ ካህናት መድኃኒቶች ይባላሉ። ምን ይባላሉ? ምን ይባላሉ? መድኃኒት ይባላሉ። ካህናት መድኃኒቶች ናቸው። እንዴት? መድኃኒቱን የሚሰጡ መድኃኒቶች። እገሌ ባይደርስልኝ እኮ ሙቼ ነበር ምን እንዴ? ግን ያተረጓጎማችንን ሁኔታ ግን ይለየዋል። ስለዚህ ይህች ሴት ክርስቶስን አድንቃ ግራ ቢገባት ወደ ማን ሄደች? ድንግልን ወደ ማድነቅ። ትክክል ናት በእውነት። አንተ የጠባሃቸው ጡቶች የተባረኩ ናቸው አለች። በደንብ አስተውሉ ምእመናን። ሰማይና ምድር የማይችሉት ጌታ ያንዲትን ድንግል ጡት ይዞ ሲጠፋ ስታዩት አይገርማችሁ? በማለም አይደንቅም? የጠባሃቸው ጡቶች የተባረኩ ናቸው አለ። ክርስቶስ የጠባው ጡት፣ ክርስቶስን የታቀፉ ክንዶች፣ ክርስቶስን የተሸከመ ጀርባ፣ አቤት እግዚኦ! ክርስቶስን እሹሩ እያለ አይን አይኑ ሲያለቅስ እንባ እየጠረገ አቤት የድንግል እጅ የተባረከው እጅ! ክብር ምስጋና ይድረሳት እናቴ። እጇ ክርስቶስን የዳሰሰ አይኗ ጌታዬን ያየ ጆሮዋ ተመልከቱ፣ ጆሮዋ የሰማው አምላክ ሥጋን ተዋህዶ ሲያለቅስ አያችሁ። አምላክ ሥጋን ተዋህዶ ምን ሲል በሰውነቱ ሲያለቅስ የሰማ ጆሮ፣ የድንግል ጆሮ። እሹሩ እነማማ ሕፃናት እንደምትደልሉ አምላኳን የደለለች ድንግል አይዞህ ምን ነው ያለች አምላኳን። ደግሞ ሌላው ይገርማችኋል፣ እየደለለችው ደግሞ አይዞህ ልጅ እያለችው እጁ ላይ ያለች ምኑ ላይ ያለች? ምኑ ላይ ያለች? እያለቀሰ እንደ ሰውነቱ እያለቀሰ ደግሞ እጁ ላይ ደግሞ ማን አለች? ድንግልን ደግሞ በእጁ ይዟታል። እኔ በጣም የሚገርመኝ ሁሌም ታስታውሳላችሁ ክርስቶስ መድኃኒዓለም በዚህ ዓለም ተገልጦ ሕፃን ሆኖ ሲያለቅስ እንደ ሰውነቱ ሲያለቅስ ከድንግል እጅ ላይ ሆኖ እንደ አምላክነቱ ያለቀሱትን ሰዎች እግራቸውን ሲያብስ ደግሞ ምዕራፍ 25 ቁጥር 8 ላይ ወያሴስል አንብአ እግዚአብሔር ገጸሰ እግዚአብሔር እንባን ሁሉ ከሰው ፊት ላይ ያብሳላል። እንባን ከሰው ፊት ላይ የሚያብስ ጌታ እሱ ሲያለቅስ እጇ ላይ እንባው ያ መለኮት የተዋሃደው ሥጋ የፈጠረውን እንባ ራሱ ሲያለቅስ ከድንግል እጅ ላይ የፈሰሰው የክርስቶስ እንባ ነው። ጌታ ያዘለች ኪሩቤልን የበለጠች ሰማይን የበለጠች ዳግሚት ሰማይ የተባለች እሷን ላለማድነቅ ያለ እሷ ምን ሕይወት አለ? ሊቃውንቱ ካባቸውን ቢለብሱ፣ ሊቃውንቱ አኳሪያቸውን ቢሞሉ፣ ሊቃውንቱ ምስጢር ቢያመሰጥሩ፣ አባ ጊዮርጊስ ዘጋስጫ ብለን ብንጠራው፣ ቅዱስ ሄራቅሊስ ብንለው፣ ቅዱስ ቄርሎስ ብንለው፣ ቅዱስ ያሬድ ብንለው፣ ምን እነዚህ ብቻ አብረዋት የነበሩ ሐዋርያት ብንል እንዲያውም ምስጢር ሲጠፋቸው እመቤቴ እባክሽ ምስጢር ግለጭልን፣ ምስጢር ንገሪን፣ ለአንቺ እኮ ልጅሽ አይደብቅሽም እያሉ ሐዋርያት ሁሉ ምስጢር ያገላገሉባት የምስጢር ጓዳ ድንግል ለእሷ ያልሆነ አንደበት ምነው ባልተፈጠረ። እሷን ያለመሰገን ለእሷ ያለጨበጨበ እጅ ኃጢአታችንን ተውት፣ በደላችንን ተውት። ወዳጆች ምንም ይሁን ምን ዘሙቱ፣ ስረቁ፣ ዋሹ፣ ቅጠፉ በቻላችሁት መጠን ድንግልን
ሳታወድሱ አትዋሉ። ያን ጊዜ ሰይጣን ያፍራል። ሰይጣን የሚፈራት እመቤታችንን ነው። ለምን እንደሆነ ታውቃላችሁ? እመቤታችንን ካከበራችኋት ቀጥላችሁ ልትሉ ነው። ኢየሱስ አምላክ ነው የሚለውን አስረግጠን እንደምንናገር ስለሚያውቅ እመቤታችንን ሌላ ጉድፍ ከሰጠን ኢየሱስ አምላክ ነው ይሉልኛል ብሎ ሰይጣን ያጨናል። እኔና እናንተ ምን እንለዋለን? ወዳጅ ኢየሱስም አምላኬ ነው፣ ድንግልም ቤዛዊተ ዓለም ናት፣ የቤዛ እናት ቤዛዊተ ኩሉ ናት እንልና ሰይጣን በቃላት ጥፊ ስናጮለው እየሮጠ ድራሹ ይጠፋል። እውነት አሰብ አንተን የተሸከመች ማኅፀን በሉ እስኪ የተባረከች ናት። አንድ ጥቅስ ልጨምርና ላብቃ። ሁሌ የሚነገር ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ ሁሌ የሚገርመኝ ትጸልዩታላችሁ፣ እንጸልየዋለን። ቅዱስ ገብርኤል ምንድን ነው ያለ? ድንግል ሆይ አንቺ ከሴቶች መካከል ተለይተሽ ምንድን ነሽ አለ? ልብ በሉ። በልብ እንድታስተውሉ ፈልገው። ከነማን መካከል? ከስንት ሴቶች? ከስንት ሴቶች ይላል መጽሐፍ ቅዱሱ? ይላል ወይ? ከማን መካከል ነው ያልኳችሁ? ከሴቶች መካከል። ልብ በሉ። ከሴቶች ነው ያለ። እስካሁን ከማውቃቸው ሴቶች አላለም፣ ለወደፊቱ ከሚነሱት አላለም፣ አሁን ካሉት አላለም። ከሴቶች መካከል በቃ። ስለዚህ ከሔዋን ጀምሮ ዓለም እስኪያልፍ ድረስ እስከሚነሱ ሴቶች ከእነዚህ መካከል አንቺ ተለይተሽ ምንድን ነሽ? ሶስት ነገሮችን ላንሳ። ምክንያቱ የዚህ ምክንያት ከሴቶች መካከል የተባረከች የሆነችበት አንደኛው ምን እንደሆነ ታውቃላችሁ? አንደኛው እመቤታችን በዚህ በውዳሴ ማርያም ትርጓሜም ስትሰሙ ልዩ ሰአሊነ ለቅድስት የሚለው ሲተረጉሙ ቅድስት ልዩ አለ ይልና መተርጉሙ ሊቁ ሲተረጉም ይላል ሁለቱን መስተጻረራል ይላል። መስተጻረር ማለት ማይስማሙ ነገሮች ማለት ነው። እናትነትን ከድንግልና ድንግልና ከእናትነት አስተባብራሽ ይዘሽ ስለተገኘሽ ይላል። አሁን አንድ ሴት እናቱን ድንግል መሆን ትችላለች? ትችላለች? ድንግልስ ትችላለች? አትችልም? ትችላለች። ችላለች፣ ትችላለች ብቻ አይደለም ችላለች፣ ትችላለች፣ ለዘላለም ችላ ትኖራለች። ክብር ምስጋና ይድረሳት እናቴ። አንዱ ይሄ ነው ማለት ወይ አንድ ላይ ልታጨበጭቡ። አንደኛው ይሄ ነው። ሁለተኛው ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚያሰኛት ምንድን ነው ታውቃላችሁ? ድንግል ለዓለም ሁለት ነገር ናት። ስንት ነገር ናት? ስንት ነገር ናት? ሁለት ነገር ናት። ለምሳሌ እናቴ ለኔ ማን ነው? እናቴ ለእናቷ ወይም የኔ እህቴ ለእናቴ ምኗ ናት? እሺ እዚህ እናታችንን ልጠይቅ። እናታችን እርስዎ የእርስዎ ልጅ አለዎት አይደል? የእርስዎ ልጆት ምንዎት ነው? ልጆት አይደል? እናት መሆን ትችላለች? ትችላለች? እሺ እየገባችሁ ማለት አሁን አንዲት ሴት ለእናቷ ምን ናት? እናት መሆን ትችላለች? አትችልም? ትችላለች? አትችልም? አትችልም። ጥሩ። እገሊት ለእገሊት እናቷ ወይም ልጇ ማለት የምትባለው የተባረክሽ ነሽ፣ ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚያሰኛት እመቤታችን ድንግል ማርያም ለሐና ሁለት ነገሯ ናት። ምኗ? አንደኛ ልጇ ናት፣ ሁለተኛ እናቷ ናት። ሁለት አስብ። በዚህ ነው የሚገርማችሁ። እመቤታችን ለሔዋን ምኗ ናት? ለሔዋን ልጇ ናት አይደል? ልጇ ናት። እንደገና ለሔዋን ደግሞ ምኗ ናት? እናቷ ናት። እንዲያውም አባ ጊዮርጊስ እንዳለ በሰዓታቱ እመቤታችን ገነይነ ለኪ ኦ ወለተ ዳዊት፣ የዳዊት ልጅ ሆይ እነሆ እንሰግድልሻለን፣ እንገዛልሻለን፣ እናወድስሻለን ይላታል። አሁን እመቤታችን የዳዊት ልጅ ናት፣ እውነት ነው። ግን አባቷ የወለዳት ማለት ነው ኢያቄም ነው አይደል? ግን የዳዊት ልጅ ናት። የዳዊት ደግሞ እናቱ ናት። ከሴቶች መካከል ተለይተሽ የተባረክሽ ነሽ ያሰኛት እናትም ልጅም የሆነች ከድንግል ማርያም በስተቀር ማንም የለችም። ስንተኛው ነው ይሄ? ሁለተኛው። ሶስተኛውና የመጨረሻው እመቤታችን ለጌታዬ ለመድኃኒዓለም ምኑ ናት? አንደኛ እናቱ ናት። ምኑ ናት? እናቱ ናት። እንደ እናትነቱ አጠባችው፣ እንደ እናትነቷ አዘነችው፣ ወለደችው፣ አጠባችው፣ አዘነችው፣ አቀፈችው።
እንደገና ደግሞ የጌታዬ የመድኃኒዓለም የኢየሱስ ክርስቶስ ደግሞ ምኑ ናት ካላችሁ ደግሞ ልጁ ናት። እናትም ልጅም የሆነች እናቱ ናት፣ እንደገና ልጁ ናት። አያችሁ፣ ድንግል ማርያም የልጇ ልጅ ናት። ልጇ ማን ነው? ልጇ ማን ነው? ኢየሱስ ክርስቶስ። የልጇ ደግሞ ምንድን ናት አሏችሁ? ልጁ። እንዲህ አይነት ታምር አይታችሁ ታውቃላችሁ? ለልጇ ልጅ የሆነች እናት ማንም የለችም ከድንግል በስተቀር። ክብር ምስጋና ይድረሳት። እናቴ ለልጇ ልጅ ናት፣ ለልጇ ልጅ ናት፣ ለልጇ እናት ናት። ለእናቷ ልጅ ናት፣ ለእናቷ እናት ናት። ለሔዋን ልጅ ናት፣ ለሔዋን እናት ናት። የአዳም ልጁ ናት፣ የአዳም እናቱ ናት። ድንግል ናት፣ እናትም ናት። ከሴቶች መካከል ተለይተሽ የተባረክሽ ነሽ ያሰኛል። ሶስት ዋና ዋና ነጥቦች እነዚህ ናቸው። አንደኛ ምንድን ነው አልኳችሁ? እናትም ድንግልም ናት። ሁለተኛ ደግሞ ምንድን ናት? ለሔዋን ለፍጥረት እናትም ልጅም ናት። ሶስተኛው ለአምላኳ ምኑ ናት አልኳችሁ? እናቱ ናት። የአምላኳ እናት፣ የአምላኳ ደግሞ ምንድን ናት? ልጅ ናት። እነዚህ ከሴቶች መካከል ተለይተሽ የተባረክሽ ነሽ ያሰኛል። እና ያቺ ሴት ዕዳ አንተን የተሸከመች ማኅፀን የተባረከች ናት ብትል ይገርማል። የኔና የእናንተ እናት ቅድስት ድንግል ማርያም ትንሣኤን ለማክበር ድንግል የሌለችበት ትንሣኤ የለም። ስቅለትን ለማክበር ድንግል የሌለችበት ስቅለት የለም። ደስተኛ ሆኖ ለመኖር ድንግል የሌለችበት የደስታ ሕይወት የለምና እንግዲህ ትውልዱ ድንግልን እያመሰገነ ክርስቶስን አማልጅን፣ አስታርቂን፣ ንገሪልን። የእናትን መና ፊት አያስቀልስ አንገት አያስመልስ፣ አንገት አያስቀልስ ፊት አያስመልስ ነው። እባክሽ ማርልኝ እያልሽ ለምኝልን። አንቺ የዓለም ቤዛ፣ አንቺ የገነት ምክንያት፣ አንቺ የገነት መንገድ፣ የገነት መክፈቻ ምክንያት ይሆንሽ ንጽሕት ክብርት። አዎ አንቺን የተሸከምሽው ልጅሽ፣ አንቺን የወለድሽው ልጅሽ ይቅር እንዲለን ለምኝልን ብለን በስሟ እንሰባሰባለን። ያን ጊዜ ልጆቼ ብላ ደግሞ በክንፈ ረድኤቷ በጥላዋ በአማላጅነቷ የተራበውን ታበላለች፣ የተጠማውን ታጠጣለች፣ የተቸገረውን ታጽናናለች፣ የታመመውን ትፈውሳለች፣ በኃጢአት አረንቋ ያለውን ደግሞ የንስሐ ልብ ትሰጣለች። ይህን ሁሉ አድርገን ንስሐ ገብተን ሥጋውን ደግሞ ተቀብለን ለመኖር የእመቤታችን የድንግል ማርያም አማላጅነቷ ቤዛዊተ ዓለም የመላእክት እህት፣ መላእክት ሳይቀር የሚያመሰግኗት የሚሰግዱላት የፍጥረት ሁሉ ክብር እንኳን ሌላው ክርስቶስን በወለደች ቀን የዱር አራዊት ሳይቀር የዘለሉ የዘመሩ ድንግል ክርስቶስን በንጽሕና በቅድስና ጎትታ አምጥታ ይኸው በግልጥ በሰዎች እንዲዳሰስ በሰው ዓይን እንዲታይ እንዲሆን ያደረገች ምክንያተ ድኂን እናታችን ንጽሕት ክብርት ድንግል ማርያም በአማላጅነቷ ሳትለየን ከቁጥር ሳታጎለን ክፉዎች ወደ በጎ ተመልሰን ንስሐ ገብተን ሥጋውን ተመልሰን እንድንኖር የአምላካችን መልካም ፈቃድ ይሆንልን። የድንግል ማርያምን ፍቅሯን በልባችሁ ያሳድርባችሁ። ከፍ አድርጋችሁ አመሰግኗ ሳታቋርጡ። እስኪ ሰይጣንን አናዱት። እስኪ ሰይጣንን ማናደድ ትችላላችሁ? ወስማ የሚገርማችሁ ሰይጣንን ከማናደድማ ሞቴ ይሻላል ያለ እንዲህ ያለ እጅ አይቻለሁ። በጣም ነው የሚገርመው። ሰይጣንን ላለማናደድ እጅ ይታሰራል። አይ በደንብ አልተናደደም፣ ግን በደንብ አልተናደደም። የክርስትና ሕይወት በነገራችን ላይ ሰይጣንን የማናደድ ሳይሆን ሰይጣንን የማባረር ነው። ማናደድ እኮ አብሮ ያለን ሰው እናናድዳለን። ሰይጣንን የማራቅ ሰይጣንን የማንበርከክ ከኛ እንዳይጠጋ የማድረግ ሕይወት ነው የክርስትና ሕይወት እና ሁልጊዜም ሰይጣንን አናደን ከኛ አርቀን እግዚአብሔርን አስደስተን እመቤቴን አስደስተን የማታልፈዋን መንግስት እንድንወርስ የአምላካችን መልካም ፈቃድ ይሆንልን። አንተን የተሸከመች ማኅፀን በሉ የተባረከች ናት። የጠባቸውን ጡቶች የተባረኩ ናቸው። ቃሉን ባጎደፍነ መንፈስ ቅዱስ ይሙላበት፣ ሊቃውንቱ ያቅኑት፣ የሰማነውን በልቦናችን ያሳድርብን። ይቆየን። እግዚአብሔር ይስጥልን።